ውድ የቅምሻ ዴሊ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። የሰዓቱን መረጃ እንግዲህ ያሰናተን መተናል። መደመጥ ይገባቸዋል ያልናቸው መረጃዎች በቅድሚያ እናስተዋውቁ። በመካከለኛው ምስራቅ የጦርነት አድማስ እጅግ አስደንጋጭ ወደሆነ ምዕራፍ ተሸጋግሯል። ኢራን በእስራኤሏ የኒውክሌር ከተማ ዲሞናና አራድ ላይ ከባድ የሚሳኤል ጥቃት የፈጸመች ሲሆን አሜሪካና እስራኤል በበኩላቸው በኢራን የኒውክሌር ማዕከል ናታንዝ ላይ ያጸፋ እርምጃ ወስደዋል። ይህንን አሳሳቢ ውጥረት በትንታኔያችን ይዘነዋል። በሌላ ዜና የሆርሙዝ የባህረ ሰላጤን ተከትሎ ዓለም አቀፍ የኢነርጂ ቀውስ አንዣቧል። ዶናልድ ትራምፕ ለኢራን የ48 ሰዓት ጥብቅ የጊዜ ገደብ ያስቀመጡ ሲሆን ባህረ ሰላጤው ካልተከፈተ የኢራንን የኃይል ማመንጫዎች አጋያለው ሲሉ ዝተዋል። ዝርዝሩን በቅምሻ ዴሊያችን ይዘነዋል። በአገር ውስጥ መረጃችን በኢትዮጵያና በኤርትራ ድንበር ላይ የጦርነት ደመና አጥልቷል። ኢትዮጵያ የኤርትራ ጦር ድንበር ጥሶ መግባቱንና በትጥቅ የተደገፈ ኃይሎችን በመርዳት በክረምቱ መጠነ ሰፊ ጥቃት ለመክፈት እያሴረች ነው ስትል በይፋ ከሳለች። በቅምሻ ዴሊያችን ዝርዝሩን እናየዋለን። የኢትዮጵያ ኢኮኖሚ ፓራዶክስ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ባወጣው አዲስ ሪፖርት ሀገሪቱ የውጭ ንግድ መነቃቃት ብታሳይም አጠቃላይ አገራዊ ቁጠባና ኢንቨስትመንት ላይ ግን አደገኛ ማሽቆልቆል መታየቱ አጋጥሟል። ይህንንም ይዘነዋል፣ በዝርዝር የምናየው ይሆናል። ወደ መጀመሪያው ዜናው እንለፍ። የመጀመሪያውና ዓለምን እስትንፋስ እያስያዘ ያለው ትኩስ ጉዳያችን ከመካከለኛው ምስራቅ ይጀምራል። አሁን እየደረሱን ባሉ መረጃዎች መሰረት በእስራኤልና ኢራን መካከል ያለው ግጭት ከቀን ወደ ቀን መባባስ አልፎ ወደ ለየለት የኒውክሌር ተቋማት ኢላማነት ተሸጋግሯል። ኢራን ወደ እስራኤል ያስወነጨፈችው ተከታታይና እጅግ ዘመናዊ ሚሳኤሎች የእስራኤልን ጠንካራ የአየር መከላከያ ስርዓት ወይም አይረን ዶም ጥሰው በመግባት በደቡባዊቷ አራድ ከተማና እጅግ ሚስጥራዊ የሆነው የኒውክሌር ምርምር ማዕከል በሚገኝበት ዲሞና ላይ ቀጥተኛ ጉዳት አድርሷል። ይህ ክስተት እስራኤልን ክፉኛ ያስደነገጠ ሲሆን በአራድ ከተማ ከ100 በላይ ሰዎች መቁሰላቸውን ተከትሎ የአስቸኳይ ጊዜ አዋጅ ታውጇል። ዲሞናን መምታት ማለት ለእስራኤል ቀይ መስመር ከመጣስም በላይ የህልውና ስጋት ነው። የዚህ ጥቃት ክብደት የተገነዘቡት አሜሪካና እስራኤል አፋጣኝ የአጸፋ እርምጃ በመውሰድ በማዕከላዊ ኢራን በሚገኝና የዩራኒየም ማበልጸጊያ ልብ በሆነው የናታንዝ የኒውክሌር ማዕከል ላይ ከባድ ጥቃት ፈጽመዋል። የኢራን አቶሚክ ኤነርጂ ኤጀንሲ ጥቃቱን ያረጋገጠ ሲሆን ምንም እንኳን የጨረር መፍሰስ እስካሁን አልተመዘገበም ቢልም የሁለቱ ሀገራት እርስ በርስ የኒውክሌር ተቋማትን ኢላማ ማድረግ ቀጠናውን አልፎ ዓለምን ወደማይቀለበስበት ጥፋት አዘቅት ሊከተው ይችላል የሚል ከፍተኛ ስጋት ጨምሯል። አሁን ያለው ነባራዊ ሁኔታ የሚያሳየው የዲፕሎማሲያዊ ቦታውን ሙሉ በሙሉ ለጦር መሳሪያ እንደለቀቀ ነው ተብሏል። መካከለኛው ምስራቅና የዓለም አቀፍ የሀያላኑ መድረክ የሰው ልጅ ታሪክን ሊቀይር የሚችል እጅግ አስደንጋጭ ክስተት እየተካሄደ ነው። በኢራንና በእስራኤል እንዲሁም በአሜሪካ መካከል ፍጥጫ ከቀዝቃዛ ጦርነት ወደ እጅግ ሞቃትና የሰዓታት ገደብ ወዳለው አደገኛ ምዕራፍ ተሸጋግሯል። ዶናልድ ትራምፕ ለኢራን የ48 ሰዓት ጥብቅ የጊዜ ገደብ አስቀምጠዋል። ማስጠንቀቂያው ግልጽና የማያወላዳ ነው። በ48 ሰዓት ውስጥ የሆርሙዝ ባህረ ሰላጤን ክፍት ካላደረጋች የኢራን ዋና የኃይል ማመንጫ ጣቢያዎችን ወይ ነዳጅ ማጣሪያዎችንና የኒውክሌር ተቋማትን ከምድረ ገጽ አጠፋለሁ የሚል ነው። ይህ ማስጠንቀቂያ ተራ የፖለቲካ ዲስኩር ሳይሆን የአሜሪካ የጦር መርከቦች፣ ስትራቴጂክ ቦምቦች፣ ቢ52 ቦምበርስና የባህር ኃይል ሰርጓጅ መርከቦች በተጠንቀቅ ያቆመ ቀጥተኛ የጦርነት አዋጅ ነው። ነገሩን በጥልቀት ለመረዳት የሆርሙዝ ሰርጥ ወይም ስትሬት ኦፍ ሆርሙዝ ለምን ይህን ያህል ዋጋ እንዳለው ማየት ግድ ይላል። ይህ በአማንና በኢራን መካከል የሚገኝ ጠባብ የባህር መስመር የዓለምን ነዳጅ ምርት 20% እንዲሁም የተፈጥሮ ጋዝ ኤልኤንጂ በከፍተኛ መጠን በየቀኑ የሚያልፍበት የዓለም የኢኮኖሚ ደም ስር ነው። ኢራን በእስራኤል የኒውክሌር ተቋማትና በኳታር የጋዝ ማምረቻዎች ላይ የወሰደችው ጥቃትን ተከትሎ ይህንን ሰላጤ ሙሉ በሙሉ እዘጋለው ማለቷ ዓለምን በእንቅርት ላይ ጆሮ ደግፍ አድርጓታል። ሰላጤው ከተዘጋ በጥቂት ቀናት ውስጥ የአንድ በርሜል ድፍድፍ ነዳጅ ዋጋ ከ150 እስከ $200 ሊመነደግ ይችላል ተብሎ የኢኮኖሚ ባለሙያዎች አስጠንቅቀዋል። ይህ ማለት ደግሞ በዓለም ዙሪያ ከአሜሪካ እስከ አውሮፓ ከቻይና እስከ አፍሪካ ከፍተኛ የዋጋ ግሽበት፣ የፋብሪካዎች መዘጋትና የምግብ እጥረት ይከሰታል ማለት ነው። አሜሪካ ይህንን የኢኮኖሚ ማነቆ በዝምታ ማየት ስለማት ትራምፕ የ48 ሰዓቱን የመጨረሻ ማስጠንቀቂያ የሰጡት። በተያያዘ ዜና የ48 ሰዓቱ ጊዜ ገደብ እያለቀ ሲመጣ በኢራን በኩል የሚታየው ምላሽ ወደ ኋላ የማፈግፈግ አይመስልም። ኢራን የጸረ አውሮፕላን ሚሳኤሎችና የባህር ዳርቻ
መከላከያዎቿን ወደ ከፍተኛ የንቃት ደረጃ ወይም ማክሲመም አለርት ያሸጋገረች ሲሆን አሜሪካ ጥቃት ከከፈተች በመላው መካከለኛ ምስራቅ ለሚገኝ የጥቅም ተጋሪዎቿ እንደ ሂዝቦላ፣ ሐማስና የየመን ሁቲዎች አረንጓዴ መብራት በማሳየት ቀጠናውን የጦርነት ቀጠና እንደምታደርገው ዝታለች። ትራምፕ የኢራንን የኃይል ማመንጫዎች አጋያለሁ ማለታቸው ኢራንን በጨለማ ውስጥ ለመተውና የውስጥ ህዝባዊ አመጽ ለመቀስቀስ የታለመ የከፍተኛ ጫና ወይም ማክሲመም ፕሬሸር ስልት አካል ነው። ነገር ግን ይህንን እርምጃ ሩሲያና ቻይና የኢራን የቅርብ ስትራቴጂያዊ አጋር የሆኑት ሀገራት ወደ ግጭቱ ሊያስገባቸው ይችላል የሚል ስጋት የሶስተኛው ዓለም ጦርነት ነጋሪት እየጎሰመ ይገኛል። የዲፕሎማሲያዊ በሮች ከሞላ ጎደል የተዘጉ ቢመስሉም በዚህ ሰዓት የዓለም ህዝብ አይኑን በሰዓቱ ላይ ተክሎ የ48 ሰዓቱ ማብቂያ በከፍተኛ ፍርሃትና ጉጉት እየጠበቀ ይገኛል። በሌላ መልኩ ደግሞ ወደ ቀጠናችንና ሀገራዊ ጉዳዮች ስንመለስ በኢትዮጵያና ኤርትራ ድንበር ላይ ያለው ሁኔታ ወደ ከፍ አቅጣጫ እያመራ መሆኑን የሚያሳዩ ትኩስ መረጃዎች እየወጡ ነው። ኢትዮጵያ በይፋ ባወጣችው መግለጫ የኤርትራ ጦር ከድንበር አልፎ ወደ ኢትዮጵያ ግዛቶች ገፍቶ መምጣቱን አጋልጣለች። ክሱ በዚህ ብቻ ያበቃም። ኤርትራ በድንበር አካባቢ ለሚንቀሳቀሱና ታጥቀው ለሚያምፁ ኃይሎች ቀጥተኛ ድጋፍ እየሰጠ እንዲሁም በተለይ መጪውን የክረምት ወቅት ዝናብ ጊዜን በመጠቀም መጠነ ሰፊ ጥቃት ለመክፈት ዝግጅት እያደረገች ነው በማለት ኢትዮጵያ አስጠንቅቃለች። የክረምት ወቅት በኢትዮጵያ ወታደራዊ ታሪክ ውስጥ የመንገዶች መበላሸት ተከትሎ ለመከላከልም ሆነ ለማጥቃት እጅግ ፈታኝ ጊዜ መሆኑ ይታወቃል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሰጡት ማብራሪያ ኢትዮጵያ የባህር በር ፍላጎቷን በሰላማዊ መንገድ ማሳካት እንደሚፈልጉ ቢገልጹም አገሪቱ ሉዓላዊነቷን ለማስጠበቅ የሚያስችል በቂ ወታደራዊና የሰው ኃይል አቅም እንዳላት አበክረው መናገራቸው የሁኔታውን አሳሳቢነት ያጎለዋል። ከ2014ቱ የፕሪቶሪያ የሰላም ስምምነት በኋላ በሁለቱ ሀገራት መካከል የነበረው መቃቃር አሁን ላይ ወደ ግልጽ ፍጥጫ የተቀየረ መምጣቱ ቀጠናው ወደ አዲስ የእርስ በርስ ጦርነት እንዳይመልሰው ከፍተኛ ስጋት ተፈጥሯል። አሁን ላይ ከቃላት ጦርነት አልፎ ወደ መሬት ላይ ወታደራዊ እንቅስቃሴ ተቀይሯል። እየወጡ ያሉ ትኩስ መረጃዎች እንደሚያመለክቱት በሁለቱ ሀገራት አዋሳኝ ድንበሮች ላይ ከፍተኛ የሆነ የጦር ኃይል ክምችት እየተካሄደ ነው። የኢትዮጵያ መንግስት በይፋ ባወጣው መግለጫ የኤርትራ ጦር ከድንበር አልፎ ወደ ኢትዮጵያ ግዛቶች ጥልቀት በመግባቱ ትንኮሳ እየፈጸመ መሆኑን አጋልጧል። ጉዳዩ ይበልጥ አሳሳቢ የሚያደርገው የክሱ ይዘት በድንበር ግጭት ብቻ የሚያበቃ አለመሆኑ ነው። ኢትዮጵያ በግልጽ እንዳስጠነቀቀችው ኤርትራ በድንበር አካባቢ ለሚንቀሳቀሱና በመንግስት ላይ ላመጹ ታጣቂ ኃይሎች የሎጂስቲክስ ስልጠናና የጦር መሳሪያ ድጋፍ በማድረግ ላይ ትገኛለች። ይህ ድርጊት ደግሞ በተለይ መጪውን ክረምት ወቅት ወይም የዝናብ ጊዜን መጠቀም በመንግስት ኃይሎች ላይ መጠነ ሰፊ ጥቃት ለመክፈት የታለመ ሴራ አካል ነው ተብሏል። ወታደራዊ ሳይንስና በኢትዮጵያ ታሪክ ውስጥ የክረምት ወቅት ጦርነት እጅግ ፈታኝ መሆኑ ይታወቃል። ከባድ ዝናብ መንገዶችን በማበላሸት የከባድ መሳሪያ እንቅስቃሴ፣ የሎጂስቲክ አቅርቦትና የአየር ኃይል ድጋፍን ክፉኛ ይገድባል። ኤርትራ የምትደግፋቸው ታጣቂ ኃይሎች ይህንን የተፈጥሮ ከለላ በመጠቀም ድንገተኛና ፈጣን ጥቃት ወይም ጎሬላ ስታይል ኦፌንሲቭ ለመክፈት እያሰቡ ነው የሚል ትንታኔ የኢትዮጵያ መከላከያ ሰራዊት ከፍተኛ የንቃት ደረጃ ላይ እንዲገኝ አስገድዶታል። በሌላ መልኩ የዚህን ውጥረት መሰረት ስንመረም በ2014 የፕሪቶሪያ ስምምነት ወዲህ በሁለቱ ሀገራት መካከል የተፈጠረው የፖለቲካና የስትራቴጂ ልዩነት እናገኛለን። ስምምነቱን ተከትሎ አስመራና አዲስ አበባ የነበራቸው የጋራ ጠላት ትርክት መልክ ሲቀይር የጥቅም ግጭት አፈትርከው ወጥተዋል። በተለይም የኢትዮጵያ መንግስት የባህር በር ወይም የቀይ ባህር ተደራሽነትን ለማግኘት የሚያደርገው ፖለቲካዊና ዲፕሎማሲያዊ ጥረት በኤርትራ በኩል እንደ ቀጥተኛ የሉዓላዊነት ስጋትና ታሪካዊ ጠላትነት ተቆጥሯል። ይህ የድንበር ላይ ፍጥጫ ወደ ሙሉ ጦርነት ካመራ አፍሪካ ቀንድን ዳግም ወደማያባራ የትርምስ አዘቅት ውስጥ ይከታታል። የኢትዮጵያ ኢኮኖሚ ገና ከጦርነቱ ማገገም በጀመረበትና የማክሮ ኢኮኖሚ ማሻሻያ ወይም ኢኮኖሚክ ሪፎርም በታወጀበት በዚህ ወሳኝ ወቅት ሌላ ጦርነት ማስተናገድ ለሀገሪቱ የውጭ ቀጥታ ኢንቨስትመንት ኤፍዲአይ የሆነ ለውስጥ የንግድ እንቅስቃሴ እጅግ አውዳሚ ይሆናል። ጎረቤት ሀገራት እንደ ጅቡቲ፣ ሶማሊያ፣ ሱዳን ይህንን ፍጥጫ በከፍተኛ ስጋት እየተከታተሉ ሲሆን ዓለም አቀፍ ማህበረሰቡን በአስቸኳይ ጣልቃ ገብቶ ዲፕሎማሲያዊ መፍትሄ ካለመጣ የቀጠናው ዕጣ ፈንታ በጠመንጃ ፈሙዝ የሚወሰን ይሆናል ተብሏል። የኢትዮጵያ የውስጥ ኢኮኖሚን በተመለከተ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ከሰዓታት በፊት ይፋ ያደረገው ሪፖርት አገሪቱ ካለችበት ማክሮ ኢኮኖሚ ፈተና አንጻር እጅግ አሳሳቢ ምስልን የሳለ ነው። ሪፖርቱ እንደሚያትተው ኢትዮጵያ በቅርብ ጊዜ ውስጥ በውጪ ንግድ ወይም ኤክስፖርት ዘርፍ ላይ ከፍተኛ መነቃቃትና እድገት ብታሳይም ይህ ስኬት ግን በአጠቃላይ አገራዊ የቁጠባ ባህል መዳከምና በኢንቨስትመንት ማሽቆልቆል ተውጧል። በተለይም ጥቃቅንና አነስተኛ የንግድ ተቋማት ከ2.6 ትሪሊዮን ብር በላይ የፋይናንስ እጥረት እንደገጠማቸው ጥናቱ አመልክቷል። የኤክስፖርት ገቢ ማደግና ለአንድ ሀገር የውጭ ምንዛሬ ግንኙነት ወሳኝ በሚሆን የውስጥ ሀገር ቁጠባና የንግድ ተቋማት የፋይናንስ አቅርቦት ከተዳከመ ሀገሪቱ በረጅም ጊዜ ዘላቂ ኢኮኖሚ እድገት ማስመዝገብ አትችልም። የባንኮች የብድር አሰጣጥ፣ የፖሊሲ የዋጋ ግሽበትና የፖለቲካ አለመረጋጋት የዜጎችን የመቆጠብ አቅም በከፍተኛ እንደጎዱ
እንደሚጎዳው የኢኮኖሚ ባለሙያዎች ይተነትናሉ። ይህም መንግስትን የኢኮኖሚ ፖሊሲውን በአፋጣኝ እንዲከልስ አስገዳጅ ደውል የሚጭር ሆኗል። የዛሬው ጥልቅ ትንተናችን ስናጠቃልል መሰረታዊ ጥያቄ ለሁላችንም ይነሳል። የዓለም ሀያላን የኒውክሌር ተቋማት ኢላማ እያደረጉ የኢነርጂ ምንጮች እየነደዱ ባሉበት እንዲሁም በቀጠናችን የጦርነት ደመና እያንዣበበ ባለበት በዚህ ወሳኝ የታሪክ ምዕራፍ ሀገራችን ኢትዮጵያ ውስጥ የኢኮኖሚ ስብራቷን ጠግና ይህንን ማዕበል እንዴት ትሻገረዋለች? ይህ እያንዳንዳችን ልናስብበት የሚገባ የነገ የህልውና ጉዳይ ነው። እስከ ጥንቅራችን ፍጻሜ አብራችሁን ስለቆያችሁ እያመሰገንን የምንለቃቸውን ዕለታዊ ኩነቶች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከሌሎች መረጃዎች ጋር ደግመን እስከምንገናኝ ድረስ ቸር ያሰማን ስንል ተሰናበትን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያ።